በሚያዝናኑ ነገሮች ለመምጣት እሞክራለሁ። ትንሽ ራሴን እስካገኝ ድረስ እኔም ትንሽ ራቅ ብዬ መኖር ፈልጋለሁ እና እንግዲህ ለምኛለሁ። ታይ እስከወስን ነው እያልኩ ነበረ። ምንም ላደርግ አልችልም። በቃ አሁን ወስኛለሁ እና ፎር ኤቭሪቲንግ ሁላችሁንም ቴንኪው ለማለት ነው። ሀይሚንም እነግራታለሁ። ከዚህ በፊትም እየነገርኳት ነበር። ታይ ከእኔ የሚሰማ ጆሮ ራሱ ታጫለሽ ረፊ እያልኳት በብዙ መንገድ ለነገራት ሞክሬ የሚናቸዋል እንግባባ ስላልቻል እኔም የመወሰን ግዴታ ውስጥ ገብቻለሁ። የፈለገ በወዳት የፈለገ ጥሩ ነገር ብመኝላት የፈለገ ምን ብልላት እኔም ለራሴ መኖር አለብኝ አይደለም። ለራሴ ካላሰብኩ ማንም መጥቶ ሊያስብልኝ አይችልም። ማንም እንደኔ ሊሆን ለራሴ ማንም እንደኔ ሊሆን አይችልም እና ላይክ እናት ምናምን ቢሆን በቃ ቤተሰብ እናት ቢሆን ነው እና እኔ ደግሞ ለራሴ ማሰብ ስላለብኝ ከሁሉም ነገሮች መራቅ አለብኝ። ከዚህ በኋላ ጸጸት ይሰማኛል ብዬ አላስብም። ማድረግ ያለብኝን አድርጋለሁ አይደለም። ምን ሊጸጸተኝ ይችላል? ከዚህ በኋላ ምንም የሚጸጸተኝ ነገር ያለ አይመስለኝም። ሀይሚን ፈጣሪ ጠብቃት፣ እግዚአብሔር ከእሷ ጋር ይሁን። እኔ በቃ በበኩሌ መወሰን ያለብኝን እወስናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ኮፒ ሊንክ ሼር አድርጉት ፕሊስ ማለት ነው። በመጀመሪያ ደረጃ ሰላም ጤና ይስጥልኝ። ሁላችሁም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ምን ሰላም አለ ነገሩ? ምን ሰላም አለ? ሰላም የለም። ለምን ካላችሁ ሀይሚና ብሩኬ እንግዲህ ብሩኬ ወስኗል። አልፈልግም፣ ደክሞኛል፣ በጣም ተሰቃይቻለሁ፣ ብዙ ጊዜ ለምኛታለሁ፣ በጣም ብዙ እንትን ብያለሁ፣ እሷ ግን ልትረዳ አልቻለችም ብሎ ዛሬ ብሩኬ ውሳኔውን አሳውቆናል። እውነት ለመናገር እኔ በጣም ነው የከፋኝ፣ በጣም ማለት ነው። ለምን ካላችሁ ሁለቱ መለያየት የለባቸውም ብዬ የማስባቸው ሰዎች ናቸው። ብሩኬ ደግሞ እንግዲህ ራሴን መሆን አለብኝ፣ ራሴን እያስቀየምኩት ነው ራሴን ማለት እኔ ራሴን እያስቀየምኩ እሷን ለማስደሰት እየጣርኩ እሷ ግን አልተረዳችኝም ብሏል። በመጀመሪያ ደረጃ ብሩኬ ነገሩን የጀመራችሁት እናንተ ናችሁ። ያንተ ፍሬንድ ናት ነገሩን የጀመረችው። ስለዚህ ሀይሚ ምን ታርግ? እኔ ብዙ ኮሜንት እያነበብኩ ነበረ። የብሩኬን ውሳኔ ነው እኔ የምፈራው፣ የሀይሚ ችግር የለውም፣ የብሩኬን ውሳኔ ነው የምፈራው። ምን ነው ሴት ልጅ መቁረጣችንም እንዴ? ሴት ልጅ መቁረጣችንም ሴት ልጅ የተሰማትን ነገር ማርጋችንም እንዴ? እናንተ ምንድነው ሁሉን ነገር ለወንድ የምትሰጡት? ኢማጂን እኔ ቁጭ ብዬ ኮሜንት እያነበብኩ ነበር። ገባችሁ አይደለ? ለምንድን ነው በቃ እኔ የብሩኬን ውሳኔ ነው እንጂ የምፈራው የሀይሚ ችግር የለውም የምትሉ ሰዎች አላችሁ። ሀይሚ ሰው አይደለችም? አይሰማትም? እስኪ እናንተ ብትሆኑ የእናንተ የምትሉት የወደፊት ፍቅረኛችሁ፣ የወደፊት የልጆቻችሁ አባት፣ የወደፊት ለቤተሰቦቻችሁ የማታሳዩትን ፕራይቬት ዕቃ ለሱ የምታሳዩት ባላችሁ ማለት ነው። ኦር ለወደፊቱ ባላችሁ ከሌላ ሴት ጋር የራቆት ቪዲዮ እንትን እያለ ግንኙነት እየሰራ ምን እያለ ቢላክላችሁ ምን ይሰማችኋል? ማለት እኔ አልገባኝም። አንዳንድ ሴቶች ግን አልገባኝም። ምን ይሰማችኋል? ለምንድን ነው ራሳችሁን ሀይሚ ያለችበትን ስሜት ወደ ራሳችሁ ለምን አታመጡትም? ወደ ራሳችሁ ስታመጡት ስሜቱ ይገባችኋል። የሀይሚ ስሜት ገባችሁ አይደለ? በሁለተኛ ደረጃ ደግሞ ልንገራችሁ፣ አንዳንዴ የሆነ ነገር አሁንና ሀይሚ የሚያስተምር ነገር እያደረጉ ነው። ገባችሁ አይደል? የሆነ ነገሮች ሲሆን ወደኛ ወደ ህይወታችን ነው ማምጣት ያለብን። እኔ አሁን የሀይሚን ስሜት ወደ ህይወቴ ስለማመጣው ነው እንደዚህ የማወራው። ገባችሁ? ወደ ስሜታችሁ አምጡት። ወደ ስሜታችሁ ካላመጣችሁት አይገባችሁም። ገባችሁ? አይገባችሁም። በጣም ኮሜንት እየተከታተልኩ ነበር። የብሩኬን ውሳኔ ነበር የምፈራው፣ የሀይሚ ችግር የለውም፣ የብሩኬን ውሳኔ ነው የምፈራው፣ የሀይሚ ችግር። ኢማጂን ሀይሚ ሰው አይደለችም? ሀይሚ ስሜት የላትም? ሀይሚ እናንተ የሚሰማችሁ ስሜት፣ እናንተ የሚሰማችሁ ፊሊንግ፣ ብሩኬ የሚሰማው ስሜት የላትም? ከሰው አልተፈጠረችም? ለምንድን ነው ወንድን ወደ ላይ ሴትን ወደ ታች የምታደርጉ? አንዳንድ እህቶች በጣም እያየዋችሁ ነበረ። ለምን ብሩኬ የሚሰማው ስሜት ሁሉ ሀይሚም ጋር አለ። እስኪ እኔ ምሳሌ ልንገራችሁ። ሀይሚ ከሌላ ወንድ ላይፍ ኑሯት የበፊት የራቆት ቪዲዮ የበፊት ኑሯት ለብሩኬ ቢላክለት አብሯት ይኖራል?
አብሯት አይኖርም በፍጹም። ወንድ ልጆች እንደዚህ አይነት ነገር ሰርታችሁ ወንድ ልጅ ራቆት ቪዲዮ እንደዚህ ተልኮለት አብሯችሁ አይኖርም። እውነት ለመናገር ለምንድን ነው የሃይሚን ስሜት ኦር እንደራሳችሁ አድርጋችሁ ማታዩት? የብሩኬን ውሳኔ እንጂ የሃይሚ ችግር የለውም። በጣም ብዙ ኮሜንታተሮች እኔ እያየው ነበር። በመጀመሪያ ደረጃ እኔ ሁለታቸው መለያየት አልፈልግም። ሁለታቸው አንዱ ነው፣ ጎበዙ ነው፣ ጠንካራው ነው፣ ከአንድ ላይ እንዲኖሩ ነው። ብሩኬ የወሰነው ውሳኔ ደግሞ ስህተት ነው እንዴ! ራሱ አጥፍቶ ራሱ ደግሞ እንደገና እሱ ኦር እንደ ሃይሚን እንትን እንደማለት ነው እያደረገው ያለ። እሱ እኮ ነው ያጠፋው። እሱ እኮ ነው ሂዶ ላይፍ ያሳለፈ። እሱ አይደለችም። እሷማ ቤቴ ንብረቴ ምን እኔ ብላ ወገቧን አስራ እየሰራች ነው ሃይሚ። ብሩኬ ጋር ነው ስህተት ያለው። ስለዚህ ይህን ማመን አለባችሁ። ለምን እኛ እውነትን ተከትለን ካልሄድን ከውሸት ጎን መቆም የለብንም። ሃይሚን የሚሰማት ስሜት እናንተ አልገባችሁም። ካልገባችሁ ዝም ብትሉስ? የእናንተ ባላውን ከሌላ እንደዚህ ላይፍ አሳልፎ መጥቶ ያቺ ሴት ብትልክላችሁ ምን ይሰማችኋል? ለምንድን ነው አንዳንዴ ውሸታም ሰው የምንሆነው? የራሳችን ቢሆን አሁን እርግጠኛ ነኝ አሁን ሃይሚ የደረሰባት ነገር ከናንተ ጋር ሆኖ ቢሆን የዚህን ጊዜ ስንት ጊዜ አብዳችኋል። የሃይሚ ስለሆነ ኖ እኔ የብሩኬን ውሳኔ ነው የምፈራው፣ የሃይሚ አያስፈራኝም እንዳለ ኮሜንታተር እያየዋችሁ ነበር። ልክ ብሩኬ ስሜት እንዳለው ሃይሚም ስሜት አላት። ገባችሁ አይደለ? ግን ትልቁ ፖይንት ደግሞ ምንድነው? መታረቅ አለባቸው። ብሩኬ ከሶሻል ሚዲያ ላይ መጥፋት የለበትም። አሁን ብሩኬ ለተወሰነ ጊዜ ጠፋለሁ ብሏል። ኖ መጥፋት የለበትም። ሁለቱ ታርቀው ከአንድ ላይ የሚሆኑበትን ብቻ እኛ ማሰብ አለብን። እየደወላችሁ ደግሞ የምታኮረኩሩ ሰዎች አትደውሉ፣ በእናታችሁ አትደውሉ። ሰውን ነገር ለማባባስ አንደኛ እናንተ ናችሁ እየደወላችሁ አንቦሃ የምትሞሉ ማለት ነው። እየደወላችሁ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ በዚህ ተፈጥሮ የምትሉ ማለት ነው። እና ሃይሚና ብሩኬ መታረቅ አለባቸው። ኦፍኮርስ መታረቅ አለባቸው። ብሩኬ ሶሻል ሚዲያ ላይ መጥፋት የለበትም። ኦፍኮርስ ሶሻል ሚዲያ መጥፋት የለበትም። በሶስተኛ ደረጃ ደግሞ የምታሽቋልጡ ውጡ፣ ከመሃላቸው ውጡ። በሁለተኛ ደረጃ ደግሞ ሃይሚ ስሜት አላት። በቃ ስሜቷን ተረጋግታ በደንብ ከተረጋጋሽ አስባበት፣ አልማበት፣ ምን ብላበት ለወደፊቱ ከብሩኬ ጋር አትለያይም። ሲጀመር አትለያይም። ለምን ካላችሁ ተወደዋለሽ። ስለዚህ ስሜት ስላላት ስሜቷን አስተካክላ መምጣት አለባት። እሱም አዲስ በቃ ስሜቱን የትኛው ሰው ነው የሚጠቅመው? ሃይሚነት የምትጠቅመው ኦሪያችን ልጅ ማወቅ አለበት። ገባችሁ አይደለ? የሰውን ስሜት ገደብ አልባ አታድርጉ ፕሊዝ። እንዴ እንዳለ ያቸዋለሁ። የብሩኬ ነው እንጂ የሚያስፈራ ሃይሚ ኢማጂን ሴትን ልጅ ወደታች የምታረጉት እንደናንተ አይነት ሴቶች ነው። ሃይሚም ስሜት አላት፣ ተሳምቷታል። ለምን የምትወደው የምታፈቅረው ለወደፊት የልጆቼ አባት ናት ብላ ያሰበችው ሰው ነው እንደዚህ ያደረገ። ስለዚህ ብሩኬ 2 ቀን 3 ቀን ጊዜ ይውሰድና እንትን ይበል። መለያየት አለባቸው ብዬ እኔ አላምንም። ለምን መለያየት የለባቸውም። በሁለተኛ ደረጃ ደግሞ እሱ ወደ ቤቱ ሄደ ማለት ይለያያሉ ማለት አይደለም። ነገ ወዲያ ይገናኛሉ ኢንሻአላህ። ወይም ደግሞ ሃይሚ የሆነ ነገር ከራሷ ላይ እንዳታረግ እኔ አንዳንዴ እፈራለሁ። ለምን እንደሆነ ታውቃላችሁ? በጣም እንደዚህ ብሶት ሲመጣ ራሳችሁን ወደ አልሆነ ስሜት ስለሚሰማችሁ የሆነ ነገር መጥፎ ነገር ለማድረግ ነው እንትን የምታስቡት ማለት ነው። እና ሃይሚ እንደዛ እንዳታስብ ጾለት አድርጉላት እንጂ እነሱ አይለያዩም። በሁለተኛ ደረጃ ደግሞ ብሩኬ አሞታል፣ መረጋጋት አለበት። ራሱን ንፋስ መውሰድ በቃ ንፋስ አለ አይደለ? ንጹህ አየር መውሰድ አለበት። ንጹህ አየር እንዲወስድ ፍቀዱለት እንጂ ሁለቱ ተለያይተው አይለያዩም። በሁለተኛ ደረጃ ደግሞ አንዳንድ እህቶች አላችሁ ከሃይሚ ጋር ተውና ከዛች ጋር ቀጥል የምትሉ አላችሁ። ከዛች ጋር ሊቀጥልም አይቀጥልም። ገባችሁ አይደል? ሊቀጥልም አይችልም። ለምን? ብሩኬ የሃይሚና የሃይሚ ብቻ ነው። ብሩኬ የሃይሚና የሃይሚ ብቻ ነው። ሃይሚ ስለምትወደው ስለምታፈቅረው ለወደፊቱ የልጆች አባት ብላ ስለምትል ያን ነገር ሲሰማ ኦፍኮርስ ተሰምቷታል እንደማንኛውም ሴት። አለቀ ደቀቀ። እና በዚሁ አጋጣሚ ቤቱን ሰብስክራይብ ላይክ ሼር አድርጉ። የተሰማችሁን ስሜት እንደኔ ተንፍሱ ኮሜንት ላይ። በዚሁ አጋጣሚ ልንገራችሁ የሆነ ነገር ሲሆን ያንን ነገር ትክክለኛው ስሜት፣ ትክክለኛው ፊሊንግ፣ ትክክለኛው ማንነት እንዲገባን የሃይሚን ያለችበትን ሁኔታ ወደ ራሳችሁ አምጡት።
እኔ ብሆን በሃይሚ ቦታ የምወደው የማፈቅረው ምሳሳለት ሰው እንደዚህ ብሆን ብላችሁ አሰቡት። ለምን የሃይሚ ስሜት እንዲሰማችሁ ስለምፈልግ ነው። ገባችሁ? ድል ለሃይሚ ድል ሃይሚቾና ብሩኬ መለያየት የለባቸውም ብዬ ከማስቡ አንዱ ነኝ። ግን በመሀል እየገባችሁ የምታሽቃብጡ ሰዎች ተዉ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ፊ አማን ይላ